ኦኬ ወገኖቻችን እንደምን ከርማቸዋል? እንግዲህ ዛሬ ደግሞ ሪከርድ የምናደርገው ሰንበት ትምህርታችን የ11ኛው ሰንበት ትምህርት ነው። ይህም ደግሞ በክርስቶስ አንድ መሆን፣ ክርስቶስ ሰማይንና ምድርን አንድ ማድረግ ይላል። በክርስቶስ ነው እንግዲህ ሰማይና ምድርን አንድ ማድረግ የሚቻለው። አንድም የሚያደርገን ደግሞ እሱ ራሱ ጌታ ኢየሱስ ነው። ስለዚህ እግዚአብሔርን እጅግ አድርገን እናመሰግናለን። እንግዲህ በአሁኑ ጊዜ እያጠናን ያለነው ሁለት መጽሐፍቶች ናቸው። እነኚህም ፊልጵስዩስንና ቆሎሳይስን ነው እና ዛሬ 11ኛ ሰንበት ትምህርት ነው። በተቻለን መጠን እንግዲህ የምንችለውን ያህል ከበር እናደርጋለን። ሁሉን ነገር ግን ከበር እናደርጋለን ብዬ አላምንም። ይሄ አክሰሱ ያላችሁ ሰንበት ትምህርቱን የምታጠኑ ከሰንበት ትምህርቱ ብዙ ጥቅሶች እኛ ዛሬ የማንጠቅሳቸው ብዙ ጥቅሶችን እየጠቀሳችሁ ማጥናት ትችላላችሁ። በተጨማሪ ደግሞ ቆሎሳይስንና ፊልጵስዩስን ኤፌሶንንም ጭምር ብታነቡ ያለ ሰንበት ትምህርቱ መጽሐፍ እግዚአብሔር ከኛ የሚፈልገውን ነገር ሁሉ ከዛ ማግኘት ትችላላችሁ። እንግዲህ የዛሬው አርዕስታችን በክርስቶስ መኖር የሚል ሲሆን የየቀኑ እንግዲህ ሰማያዊ አእምሮ ይኑረን፣ ምድራዊን ባህሪ እንተው፣ በእውቀት እንለወጥ፣ በጥበብ እንለወጥ፣ የአዲስ ህይወት ባህሪ እና አዲስ ህይወት መኖር የሚሉ የተለያዩ አርዕስቶች አሉት። እነዚህን ሁሉ እንግዲህ አንድ በአንድ ለመከለስ እንሞክራለን። በተቻለን መጠን ደግሞ የእግዚአብሔር መንፈስ እንዲያስተምረን ለእግዚአብሔር እድሉን መስጠት አለብን። መጽሐፍ ቅዱስ በእግዚአብሔር መንፈስ የሚጠና መጽሐፍ ነው። እንደ ባዮሎጂ፣ እንደ ኬሚስትሪ፣ እንደ ሂስትሪ፣ እንደ ማቴማቲክስ እነሱም ቢሆን እግዚአብሔር ጥበብን ሲሰጥ ነው በትክክል አስተውለን ልንማር የምንችለው። ነገር ግን በሰው ካሪኩላ የተዘጋጁ ነገሮችን እግዚአብሔር ምንም እንኳን ማስተዋሉን ቢሰጠንም እኛ ሰዎች ራሳችን እንድንወስን እግዚአብሔር ውሳኔ እድል ሰጥቶናል። መንፈሳዊ ነገር ግን ሁሌም የሚጠናው በእግዚአብሔር መንፈስ እንደሆነ ልንገነዘብ አስፈላጊ ነው። እንግዲህ ይህን ሰንበት ትምህርት ስንጀምር አንዳንድ ሀሳቦችን እዚህ ጫር ያረኳቸው አሉ። እነኛን ለመመልከት እንሞክራለን። አንድ ወረቀት የጠፋ ይመስላል እና ከዚህ ሰንበት ትምህርት ምንድን ነው የምናጠናው የሚል ጥያቄ አለ። አንዱ ምን አዲስ ነገር አለ? ምን አስደነቀን? የምናስተውለው ነገር ምንድነው? ምንድነው መታዘዝ ያለብን? በህይወታችን ደግሞ መለማመድ ያለብን ነገር ምንድነው? ከሌሎች ጋር የእግዚአብሔርን ቃል ስንካፈል ማወቅ የሚገባን ማስተዋል የሚገባን ነገር ምንድነው? በዚህ ላይ ደግሞ አሮጌ ህይወታችን፣ አዲስ ህይወታችን ምንን ያጠቃልላል? እንግዲህ ይህንን ለመመልከት እንሞክራለን እና ትኩረት የምንሰጠው ደግሞ የፊልጵስዩስን የቆሎሳይስንና እንደዚሁም የኤፌሶን መጽሐፍ ነው። በተለይ ፊልጵስዩስ ምዕራፍ 3 ከ1 እስከ 11 እንደውም እስከ 17፣ ኤፌሶን ምዕራፍ 4 ከ17 እስከ 32 እና ሌሎችንም ጥቅሶች ለመመልከት እንሞክራለን እና ይህንን ስናጠና ምን አዲስ ነገር ነው የምናገኘው? ምንድነው የሚያስደንቀን ነገር? እግዚአብሔር በእውነቱ እንድንደነቅ የሚፈልገው ነገር ምንድነው? ያን ስናስብ
እኛ እጅግ ኃጢአተኞች ወራዳዎች ሁነን ሳለ እግዚአብሔር ሰማይን ባዶ አድርጎ በዚች በወደቀች ዓለም የምንኖረውን እኛን ለሰዎች ነው ክርስቶስ የሞተው። እሱን ማወቅ አለብን። ሰዎችን ለማዳንና የእግዚአብሔር ሕግ በሲና ተራራ የተሰጠው ወርቃዊ ሕግ የማይፈርስ የማይለወጥ ስለሆነ ያንን ሕግ የተላለፈ ሁሉ መሞት አለበት ብሎ የታወጀ ስለሆነ ከሰይጣን ጀምሮ ሲያስቡት ሰይጣንም የተላለፈው ወርቃዊውን ሕግ ነው። ስለዚህ እሱ ከኛ የበለጠ ዕውቀትና ጥበብ ስለነበረው የተሰጠውን ሁሉ እድል እምቢ ስላለ የሱ ዕጣ ፈንታ የሰይጣን ወይም የሉሲፈር ዕጣ ፈንታ ተዘግቷል። የኔና የናንተ ግን አልተዘጋም። የኔና የናንተ እስከምንሞትባት ቀን ድረስ ወይም ጌታ ኢየሱስ ወደ ምድር እስከሚመለስበት ጊዜ ድረስ እድል አለ ንስሐ ለመግባት። አንድ አስደናቂ ነገር እሱ። ሌላው አስደናቂ ነገር እግዚአብሔር ሌላ ሰው መፍጠር ይችል ነበር። ነገር ግን ሌላ ሰው ከመፍጠር ይልቅ የአዳምን ዘር መልሶ ወደ ነበረበት ክብር ዘላለማዊ ሕይወትን ለመስጠት እግዚአብሔር ሰማይን ባዶ አድርጎ ጌታ ኢየሱስ ወደ ምድር መጥቶ ሰው ሆኖ በሰው መልክ ተወልዶ ሰው ነው፣ መቶ በመቶ ሰው ሆኖ እኛን ለማዳን ለእግዚአብሔር ሕግም ታዞ ለሰዎች ደግሞ መልካም ነገር ምን እንደሆነ አስተምሮ በመጨረሻ የሱ መልካምነት የጌታ ኢየሱስ መልካምነት በሰዎች ፊት በዛን ዘመን ለነበሩ አይሁዶችም ይሁን ለአረማውያን ሕይወቱ ፍርድ ሆነባቸው። ንጹህና ፍጹም የሆነ ሕይወት ሲኖር ስለነበረ ሊሸከሙት አልቻሉም፣ ሊወዱት አልቻሉም። ኃጢአታቸው እንደ ማነቆ ሆነባቸው። ስለዚህ ክርስቶስን ከማመን ይልቅ ክርስቶስን ለመግደል ወሰኑ። መሞቱ ለእኛ ዛሬ ለኃጢአተኞች ሁሉ የደህንነትን መንገድ ከፈተ። እግዚአብሔር ይመስገን። ነገር ግን አይሁዶች ባይሰቅሉትም ጋር ሮማውያን ባይሰቅሉትም ጋር ሰይጣን ራሱ ሊሰቅለው ይችል ነበር። ነገር ግን እግዚአብሔር ያቀደውን እቅድ በእነኛ ቀሳውስትና በሮማውያን በዛ ሰዓት በጲላጦስ አማካይነት ጌታ ኢየሱስ እንዲሰቀልና የእኛን ኃጢአት ተሸክሞ ለእኛ ኃጢአት እንዲሆን ተሰዋ። እግዚአብሔር ይመስገን። ያ ሌላኛው አስደናቂ ነገር ነው። እንጸልይ። እግዚአብሔር አባታችን እናመሰግናለን። በዚህ ሰዓት እኔና ወንድሜ ኤልሳኤ ይህንን መልእክት በምናቀርብበት ጊዜ ይህን ሰንበት ትምህርት በምንወያይበት ጊዜ ጌታ ሆይ አንተ አስተምረን፣ አንተ ምራን፣ ጥበብና ማስተዋልን ስጠን። ስለወደድከን ስላፈቀርከን ልታድነን ያንተ ፈቃድ ስለሆነ ክብርና ምስጋና ላንተ ይሁን በጌታ በኢየሱስ አሜን። እሺ እንግዲህ የመጀመሪያዎቹን ጥቂት ሐሳቦች እኔ ሙሉጌታ ከነብራስካ አቀርባለሁኝ። ከዛ ደግሞ ወንድሜ ኤልሳኤ የቀረውን ክፍል ይሸፍናል እና ጸልዩልን። ይህንን በምናቀርብበት ሰዓት እኛ ጥበቡ ማስተዋሉ ሁሉ አለን ብለን አይደለም። ነገር ግን እግዚአብሔር ያስተማረንን ከእናንተ ጋራ እንካፈላለን እና መታሰቢያ ቁጥሩ እንደዚህ ይላል፣ በእነዚህም ሁሉ ላይ የፍጻሜ ማሰሪያ የሆነውን ፍቅርን ልበሱት ይላል። እንግዲህ ሰማይ ባዶ እንዲሆን ያደረገው ጌታ ኢየሱስ ወደ ምድር እንዲመጣ ያደረገው ነገር ፍቅር ነው። እኔና እናንተ ደግሞ በተለይ በቤተ ክርስቲያን ውስጥ ያለን በዙሪያችን ያሉትን ወገኖች፣ በቤተ ክርስቲያን ውስጥ ያሉትን፣ በቤተሰብ ውስጥ ያሉትን ሰዎች ሁሉ ልንወዳቸውና ልናፈቅራቸው እንደሚገባ መጽሐፍ ቅዱስ ያስተምረናል፣ ይመራል። እና አሁን እኔ የማነበው ቆሎሳይስ ምዕራፍ 3 ከ1 እስከ 14 ያለውን አነብና ከዚያ በኋላ ደግሞ አስፈላጊ ሲሆን ወደ የሚቀጥለው ክፍል ደግሞ ሄጄ
አነባለሁ እኔ የማቀርበውን ፓርት እና አብራችሁን ሁኑ። እንደዚህ ይላል። እንግዲህ ማብራት አላድርግበት። ምዕራፍ 3 ከ1 እስከ 14 እንደዚህ ይላል። እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ፣ በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ሞታችኋልና ሕይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯልና፣ ሕይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ በዚያን ጊዜ እናንተ ደግሞ ከእርሱ ጋር በክብር ትገለጣላችሁ። እንግዲህ በምድር ያሉትን ብልቶቻችሁን ግደሉ። እነዚህም ዝሙትና እርኩሰት፣ ፍትወትም፣ ክፉ ምኞትም፣ ጣዖትንም ማምለክ የሆነ መጎምጀት ነው። በእነዚህም ጠንቅ የእግዚአብሔር ቁጣ በማይታዘዙ ልጆች ላይ ይመጣል። እናንተ ደግሞ ትኖሩባቸው በነበራችሁ ጊዜ በፊት በእነዚህ ተመላለሳችሁ። አሁን ግን እናንተ ደግሞ ቁጣንና ንዴትን፣ ክፋትን ከአፋችሁ ስድብንም የሚያሳፍርም ንግግር እነዚህን ሁሉ አስወግዱ። እርስ በርሳችሁ ውሸት አትነጋገሩ። አሮጌውን ሰው ከስራው ጋር ገፍታችሁታልና የፈጠረውንም ምሳሌ እንዲመስል እውቀትን ለማግኘት የሚታደሰውን አዲሱን ሰው ለብሳችኋልና። በዚያም የግሪክ ሰው አይሁዳዊም፣ የተገረዘም ያልተገረዘም፣ አረማዊም፣ እስኩስቴስም፣ ባሪያ ጨዋ ሰውም መሆን አልተቻለም። ነገር ግን ክርስቶስ ሁሉ ነው፣ በሁሉም ነው። እንግዲህ እንደ እግዚአብሔር ምርጦች ቅዱሳን ሆናችሁ የተወደዳችሁ መሆናችሁ ምሕረትን፣ ርኅራኄን፣ ቸርነትን፣ ትህትናን፣ የዋህነትን፣ ትዕግስትን ልበሱ። እርስ በርሳችሁም ትዕግስት አድርጉ። ማንም በባልንጀራው ላይ የሚነቅፈው ነገር ካለው ይቅር ተባባሉ። ክርስቶስ ይቅር እንዳላችሁ እናንተ ደግሞ እንዲሁ አድርጉ። በእነዚህም ሁሉ ላይ የፍጻሜ ማሰሪያ የሆነውን ፍቅርን ልበሱት ይላል። ተመልከቱ እንግዲህ ፍቅርን ልበሱት። እንግዲህ ማሰሪያው ፍቅር ነው። ጌታ ኢየሱስ ፍቅር ነው። እንግዲህ ባህሪያችንን ምን አይነት ሰዎች እንደሆን አሁን ይሄ ለቆሎሳይስ ሰዎች ብቻ የተጻፈ አይደለም፣ ለእኔና ለእናንተ ነው የተጻፈ። እና እዚህ ሰንበት ትምህርታችን ላይ የተጠቀሰ ጥቅስ አለ። ሰማያዊ የሆነውን ነገር አብዝታችሁ አትመኙ ይላል። ይሄ የምን አባባል ነው? የዓለማዊ አባባል ነው። ይህም ብታደርጉ ግን ከዚህ ምድር ለሆነው ለማንኛውም ነገር አትጠቅሙም ይላል። እንግዲህ ሰማያዊ የሆነውን ነገር፣ ቅዱስ የሆነውን ነገር፣ ፍቅር የሆነውን ነገር፣ መልካም የሆነውን ነገር አትመኙ። ይህን ብታደርጉ ለዚህ ዓለም አትመቹም ይላል። እውነቱን ነው። ምክንያቱም ያ ባህሪ ሰማያዊ ባህሪ እንጂ ምድራዊ ባህሪ አይደለም። ጳውሎስ ደግሞ ምን ይላል? ጳውሎስ ደግሞ ምድራዊ የሆኑ ነገሮችን ብቻ የምንፈልግ ከሆነ ለጌታ ምንም አንጠቅምም። ምድራዊ የሆነ ነገር ሁሉ ኃጢአት፣ የምንይዘው ገንዘብ ይሁን፣ የምንኖረው ኑሮ ይሁን፣ ከቤተሰቦቻችን ጋር ያለን ግንኙነት ይሁን፣ በጠብ፣ በክፋት፣ በሐሜት፣ በተለያዩ ነገሮች የተሞላ። ስለዚህ እነኚህን ነገሮች የምንለማመድ ከሆነ ለሰማይ ቤት ደግሞ አንመችም። ምድራዊ አባባል ሁልጊዜ ሰማያዊ ነገሮችን የምታስቡ ከሆነ ለምድር አትመቹም ይላል። እውነት ነው። ሁሌ ደግሞ ምድራዊ የሆነውን ነገር ብቻ የምናስብ ከሆነ ደግሞ ለሰማይ አንመችም። ስለዚህ ምድራዊ የሆነውን ነገር ገለን፣ ያንን ባህሪ ገለን ሰማያዊ የሆነ ባህሪ እንዲኖረን እግዚአብሔር ይፈልጋል። እንግዲህ ምድራዊ የሆኑ ነገሮች ምንድነው? እንደዚህ ይላል፣ እኔ ግን እላችኋለሁ በሰማያት ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚጠላዋችሁ መልካም አድርጉ፣
ለሚያሳድዷችሁ ጸልዩ፣ እርሱ በክፉዎችና በበጎዎች ላይ ፀሐይን ያወጣልና በጻድቃንና በኃጢአተኞችም ላይ ዝናቡን ያዘንባልና። ታያላችሁ፣ ሰማያዊ አስተሳሰብ ለክፉዎችም ለመልካሞችም መልካም ነገር ያደርጋል። እግዚአብሔር እነኚህ ኃጢአተኞች ናቸው ዝናብ አያስፈልጋቸውም አይልም። እግዚአብሔር እነኚህ ጥቁሮች ናቸውና በረከት አያስፈልጋቸውም አይልም። ሰው ብቻ ነው እንደዛ አይነት ልዩነት የሚያደርግ። ወይ ደግሞ እነኚህ አረቦች ናቸውና ለእስራኤላውያን ብቻ ነው መልካም መሆን ያለበት አይልም። እግዚአብሔር በክፉዎችም በመልካሞችም ላይ ዝናብን ያወርዳል፣ ፀሐይን ይሰጣል፣ ብርሃንን ይሰጣል። መልካም የሆነውን ነገር ሁሉ በዚህ ምድር ላይ የመጨረሻ ፍርድ እስከሚፈረድበት ድረስ እግዚአብሔር መልካም የሆነውን ነገር ሁሉ ለሁሉም ይሰጣል። ጠላቶችን መውደድ አስቸጋሪ ነው። ብዙ ጊዜ ጠላቶቻችን ብለን ስንል ምንድን ነው? ማን ነው ጠላታችን? ጠላቶቻችን ብለን ስንል ነጮች ብቻ አይደሉም፣ ወይም ደግሞ ዩሮፓውያን አይደሉም፣ ወይ ቻይናዎች አይደሉም። ወንድሞቻችን እህቶቻችን ሊሆኑ ይችላል፣ ከዝኖቻችን ሊሆኑ ይችላል፣ አብረው የሚሰሩ ሰዎች ሊሆኑ ይችላል። በእኛ ላይ ክፉ የሚያስቡ ያ ጠላቶች ናቸው ማለት ነው። በባህሪ የማንግባባ በሀሳብ የማንግባባ ከሆነ ጠላቶች እንሆናለን። ነገር ግን የእግዚአብሔር ሀሳብ ግን ከሁሉም ጋር ምን መሆን አለባችሁ ነው ቢለው፣ ሰላም ሁኑ። የእናንተ ጥሪ የሰላም ሰዎች እንድትሆኑ ነው፣ ሰማያዊውን ነገር እንድትፈልጉ ነው ይላል። ሰማያዊ ነገር ስንፈልግ ይህ ሰማያዊ ነገር የተባለው ምንድን ነው? ቆሎሳይስ ምዕራፍ 3 ቁጥር 1 ላይ ያንን ወደኋላ ተመልሰን ደግሞ እንመልከትና እንደዚህ ይላል፣ እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ፣ በላይ ያለውንም አስቡ። ጌታ ኢየሱስ ዛሬ በእግዚአብሔር ቀኝ ነው ያለው። እርግጥ ሁሌ እዛ በቃ ቁጭ ብሎ ይውላል አይደለም፣ ያማልዳል፣ ብዙ ስራ አለው። እኛን ለማዳን የማያረገው ነገር የለም። መላእክቶችን ወደኛ ይልካል፣ ከአደጋ ይጠብቀናል፣ ከመንፈስ ቅዱስ ጋር ይነጋገራል። ዝም ብሎ ቁጭ አይልም። ነገር ግን መጀመሪያ ግን በኃጢአት ላይ ድል አድርጎ ወደ ሰማይ ሄዶ ምንድን ያደረገው? በእግዚአብሔር ቀኝ ተቀመጠ። ብቻውን አልነበረም በዛ የተቀመጠ፣ ሁላችንን የሰውን ዘር ሁሉ ይዞ ሄዶ ነው እዛ የተቀመጠ። ለእኛ ለሁላችን በር ከፈተ። በጌታ በኢየሱስ ያመነ ሁሉ የእሱን መስዋዕትነት የተቀበለ ሁሉ በእግዚአብሔር ቀኝ እንዲቀመጥ። እርግጥ ዛሬ ያ እውን ሆኗል? አልሆነም ገና። ምክንያቱም የመጨረሻ ፍርድ ገና አልተፈረደም። የመጨረሻ ፍርድ በሚፈረድበት ጊዜ ምን ይሆናል? ጌታ ኢየሱስ ይመጣል፣ የሞቱት ይነሳሉ፣ በሕይወት ያሉት ተለውጠው ከጌታ ከኢየሱስ ክርስቶስ ጋር አብረን ወደ ሰማይ እንሄዳለን። ከዛ በእግዚአብሔር ቀኝ፣ በእግዚአብሔር ዙሪያ፣ በእግዚአብሔር መንግስት እንሆናለን። በእግዚአብሔር ቀኝ በእግዚአብሔር ግራ ተብሎ በሚባልበት ጊዜ አንድ ነገር በግራ ያሉት ኃጢአተኞች ናቸው ማለት አይደለም በሰማይ፣ ወይ ደግሞ በቀኝ ያሉት ብቻ ናቸው ክብር ያላቸው ማለት አይደለም። በቀኝ የሚቀመጡ በግራ የሚቀመጡ የስልጣን ደረጃቸው፣ ጌታ ኢየሱስ በእግዚአብሔር ቀኝ የሚቀመጠው ስልጣኑ በጣም ከፍተኛ ስለሆነ፣ አንደኛ ከእግዚአብሔር ጋር አንድ ነው። አብና ወልድ አንድ ናቸው ይላል። ግን ለኛ ባረገው ስራ ከኛ ጋር ሲወዳደር ጌታ ኢየሱስ ከመላእክት ጋር ሲወዳደር ከሁሉም በላይ። ስለዚህ ስልጣኑ እጅግ ከፍ ያለ መሆኑን ለማሳየት ነው በቀኝ ሄዶ ተቀመጠ። ደግሞ እኛን ሁሉ ይዞ እኮ ነው በውስጡ እኛን ሁሉ ይዞ። እንዴት አይነት እድለኞች ነው! እና ክፉን ሁሉ ከህይወታችሁ ምን አድርጉ ይላል ቆሎሳይስ ምዕራፍ 3 ቁጥር 5 እና 6 ላይ እንደዚህ ይላል፣
እንግዲህ በምድር ያሉትን ብልቶቻችሁ ምን አድርጉ? ግደሉ ይላል። ምክንያቱም ምን ሆነናል? ሙተን ከእርሱ ጋር ተነስተናል። ሙተን ተነስተናል። በምን? በጥምቀት። በጥምቀት በጥልቅ ይሄ በመረጨት የምንጠመቀው ጥምቀት ትክክል አለ። በተለያዩ አብያተ ክርስቲያናት በጥምቀት ልጆች ላይ ውሃ እዚች ላይ አፍሰው የሚያጠምቁት ጥምቀት ትክክለኛ አይደለም። ወይ ደግሞ ህፃናትን ማጥመቅ ትክክል አይደለም። ህፃናትን ለቡራኬ ማቅረብ ምንም ችግር የለው። ከተወለዱ በኋላ ህፃናትን ባርኩልን፣ ልጆቻችን ባርኩልን ብለው ወላጆች ወደ ቤተክርስቲያን አምጥተው ቤተክርስቲያን እንዲጸልይ ፓስተሮች እንዲጸልዩ ሲጠይቁ ያ ጥሩ ነገር። ያ ማለት ግን ጥምቀት አይደለም። ጥምቀት የሚሆነው አንድ ሰው ተምሮ አስተውሎ ሲጠመቅ። ጥምቀት ደግሞ በምን መሆን አለበት? በጥልቀት። ውሃ ውስጥ አንድ ሰው ሲገባ ከወገቡ በታች አይደለም መግባት ያለበት። ወይ ደግሞ ቁጥጥ ብሎ ሄዶ ውሃ ነክቶ ጭንቅላቱ ምኑ ሳይነካ የሚወጣ ከሆነ ያ ጥምቀት አለ። ጥምቀት ማለት ሙሉ ለሙሉ ውሃ ውስጥ ገብቶ ከዛ ሲነሳ ሞቶ እንደተነሳ በአዲስ ህይወት እንደተነሳ ተደርጎ ይቆጠራል። ከዚያን ጊዜ ጀምሮ ያ ሰው መኖር ያለበት ህይወት ለእግዚአብሔር ክብር መሆን አለ። ለእግዚአብሔር ክብር መሆን አለ እና ቁጥር 5 ላይ እንግዲህ በምድር ያሉትን ብልቶቻችሁን ሁሉ ግደሉ፣ እነዚህም ዝሙት፣ ርኩሰት፣ ፍትወት፣ ክፉ ምኞት፣ ጣዖትን ማምለክ የሆኑ መጎምጀትም ነው። በእነዚህ ጠንቅ የእግዚአብሔር ቁጣ በማይታዘዙ ልጆች ላይ ይመጣል ይላል። እንግዲህ እናንተ ይህን ታደርጋላችሁ ያን ታደርጋላችሁ የምንለው ነገር የለም። ብዙ ነገር ለእግዚአብሔር ደስ የማይል ለሰውም ደስ የማይል ነገር በዚህ ምድር ይደረጋል። አሁን አንዳንድ ጊዜ የምናያቸው ጦርነቶች መልካም አይደሉም። እግዚአብሔር አንድ ቀን ይጠይቀናል። በኢራን ላይ የተደረገው ጦርነት ትክክል ነው ማለት አይደለም። በኢትዮጵያ ውስጥ ያሉት መሳሪያ ተሸክመው መንግስትን የሚዋጉ ትክክል እያደረጉ ነው ማለት አይደለም። እግዚአብሔር ወደ ፍርድ ያመጣዋል። የብዙ ሰው ህይወት ይነካል። ህፃናቶች ይገደላሉ፣ አሮጊቶች ይገደላሉ፣ ሽማግሌዎች ይገደላሉ፣ ሴቶች ይነወራሉ። ያንን እግዚአብሔርን እጅግ አድርጎ ያስቆጣል። ያንን ነገር እግዚአብሔር ወደ ፍርድ ያመጣል። ዛሬ አንዳንድ ሀገራት በዓለም ዙሪያ የሚያደርጉትን ነገር ብዙ ሀገራት መጋፈጥ አይችሉም። ኒውክሌር የላቸውም፣ መሳሪያ የላቸውም። መሳሪያ የጦር አውሮፕላኖችን ከነኚህ ከሀያላን አገር ገዝተው ነው። አንዳንድ ጊዜ እነኛን አውሮፕላኖች በአየር ላይ እያሉ ሻጮቹ ካምፓኒዎች ኮንትሮል ሊያደርጓቸው ይችላል። ፈንጂ መጣል አይችሉም፣ መተኮስ አይችሉም። ስለዚህ ምንም አውሮፕላን አውሮፕላን ቢኖረው ራሱ ያ አገር ያልሰራው አውሮፕላን ከሆነ ሌላ መንግስት የሰራው መቆጣጠር ይችላል። እኔ ጦርነትን እየደገፍኩ አይደለም። ማንኛውም ጦርነት ክፉ ነው። ሰውን መግደል ክፉ ነው። አረብ ይሁን ካቶሊክ ይሁን ነጭ ይሁን ጥቁር ይሁን መግደል ክፉ ነው። እግዚአብሔር ያንን ወደ ፍርድ ያመጣው። ሴቶችን ማስነወር፣ ወንዶችን ማስነወር፣ ህፃናትን መግደል፣ ኤሌመንተሪ ትምህርት ቤት ላይ ፈንጂ መጣል በእግዚአብሔር ዘንድ እጅግ አድርጎ አስቀያሚ ነው። እግዚአብሔር ያንን ወደ ፍርድ ያመጣል። ስለዚህ የኛ አስተሳሰብ ምን መሆን አለበት? ሰማያዊ መሆን። ጳውሎስ እንደ ክርስቲያን ልንኖር ይገባል ይላል። ክርስቲያኖች ምን አይነት ኑሮ ነው መኖር ያለባቸው? ሰማያዊ ኑሮ ነው። ቅድም ማቴዎስ ላይ ያነበብነው ምዕራፍ 5 44 እና 45 ላይ ያነበብነው እግዚአብሔር በክፉዎችም በጻድቃንም መልካም ዝናብን ያዘንባል።
እህልን ይሰጣል፣ ፀሐይን ብርሃንን ይሰጣል። ሰዎች ቀንና ሌሊት በሚሆንበት ጊዜ ቀን ይሰራሉ፣ ማታ ያርፋሉ። እርግጥ በአሁኑ ጊዜ ቀንና ሌሊቱ ለብዙዎቻችን የተደበላለቀ ነው። ሌሊት እንሰራለን፣ ቀንም እንሰራለን። ግን እግዚአብሔር የምናርፍበትና የምንሰራበትን ሰዓት ሰጥቶ ያ የተሰጠው ለጻድቃን ብቻ አይደለም፣ ለኃጢአተኞችም ጭምር እና እንግዲህ ከሰኞው ይህን ካል ቀጥሎ ደግሞ ምን ይላል? መጽሐፍ ቅዱስ የእግዚአብሔር ቁጣ የሚለውን ሐረግ በሮሜ ምዕራፍ 1 ቁጥር 18 ላይ ያለውን እውነትን በአመፃ በሚከለክሉ ሰዎች በኃጢአተኝነታቸውና በአመፃቸው ላይ የእግዚአብሔር ቁጣ ከሰማይ ይገለጣል። ስለዚህ እርስ በርሳቸው ስጋቸውን ሊያዋርዱ እግዚአብሔር በልባቸው ፍትወት ወደ ርኩስነት አሳልፎ ሰጣቸው ይላል። ሮሜ ምዕራፍ ቁጥር 24 ከ18 ጀምረን ብናነብ የበለጠ ጥልቀት ያለውን ሐሳብ ይሰጣል። ይሄ ደግሞ በራእይ ምዕራፍ 6 ቁጥር 17 ላይ በእነዚህ ኃጢአቶች ምክንያት ታላቁ የቁጣ ቀን ይመጣል። ታላቁ የቁጣ ቀን ይመጣል። በዚህ ይሄ ታላቁ የቁጣ ቀን የሚለውን በራእይ ምዕራፍ 6 ላይ በሰዎች ላይ ምን አይነት ሁኔታ ይከሰታል? በሰዎች ላይ የሚከሰተው ነገር እንደዚህ ይላል። ሮሜ ራእይ ምዕራፍ 6 ቁጥር 17 በዙፋኑ መካከል ያለው በጉ እረኛቸው ይሆናልና ወደ ሕይወት ይቅርታ ምዕራፍ 6 ቁጥር 17 ከበጉም ፊት ቁጣ ሰውሩን፣ ታላቅም የቁጣው ቀን መጥቷልና ማንስ ሊቆም ይችላል አሏቸው። እንግዲህ ከቁጥር 16 ጀምረን ስናነብ የተሻለ ሐሳብ አለው። እንደውም ከቁጥር 15 የምድርም ነገስታትና መኳንንት ሻለቃዎቻቸውም ባለጠጋዎችም ኃይለኞችም ባሪያዎችም ጌቶችም ሁሉ በዋሻዎችና በተራራዎች አለቶች ተሰወሩ፣ ተራራዎችንም አለቶችንም በላያችን ውደቁ፣ በዙፋኑም ከተቀመጠው ፊት ከበጉ ቁጣ ሰውሩን፣ ታላቁ የቁጣው ቀን መጥቷልና ማንስ ሊቆም ይችላል አሏቸው። እንግዲህ ተመልከቱ፣ በራእይ ላይ የተጠቀሰው ምዕራፍ 6 ቁጥር 17 ላይ እነዚህ ክፋት የሰሩ ሰዎች ሁሉ የፍርድ ቀን በሆነባቸው ጊዜ እግዚአብሔር ወደ ምድር በሚመጣበት ጊዜ ከእግዚአብሔር ፊት ለመሸሽ ይሞክራል። እኔና እናንተ ከዛ ወገን ነን ወይንስ ጌታ መጣልን ከሚሉት ወገን? በሮሜ ላይ ስለ ሴቶች ከሴት ጋር ወንዶች ከወንድ ጋር የሚያደርጉትን ግንኙነት እየጠቀሰ ስለዚህ እርስ በርሳቸው ስጋቸውን ሊያዋርዱ እግዚአብሔር በልባቸው ፍትወት ወደ ርኩስነት አሳልፎ ሰጣቸው ይላል። ይሄ የሚሆነው ሰዎች እኛ መርጠን የምንኖረው ምድራዊ ህይወት ከእግዚአብሔር መንግስት ያስቀራል። ያ ደግሞ ከእግዚአብሔር ፍርድን ያመጣብናል። ያ ፍርድ ምን አይነት ፍርድ ነው? እንግዲህ ዘላለማዊ ሞት ይሆናል ማለት ነው። ነገር ግን እግዚአብሔር ማንንም የመግደል ሐሳብ የለው፣ ማንንም የማጥፋት ሐሳብ የለው። ነገር ግን ለመታዘዝ ፈቃደኞች ካልሆን፣ እውነትን ለመቀበል ፈቃደኞች ካልሆን፣ እግዚአብሔርን ለመቀበል እግዚአብሔርን ለመታዘዝ ፈቃደኞች በማንሆንበት ጊዜ እግዚአብሔር ማድረግ ያለበትን ነገር ያደርጋል እና ከዝቅ ብለን ስናነብ ደግሞ እንደዚህ ይላል። እነዚህ ሰዎች በስጋቸው የሚያደርጓቸው ያልተገቡ ነገሮች ምንድን ናቸው?
ስለዚህ እግዚአብሔር ለሚያስነውር ምኞት አሳልፎ ሰጣቸው። ሴቶቻቸው ለባህሪያቸው የማይገባውን ስራ ለባህሪያቸው በማይገባ ለወጡ። እንዲሁም ወንዶች ደግሞ ለባህሪያቸው የሚገባውን ሴቶችን መገናኘት ትተው እርስ በርሳቸው በፍትወታቸው ተቃጠሉ። ወንዶችም በወንዶች ነውር አደረጉ፣ በስህተታቸው የሚገባውን ብድራት በራሳቸው ተቀበሉ። ሮሜ 1 26 እና 27 እነዚህ ነገሮች የሚያደርጉ የፈጠራቸውን አምላክ በመቃወማቸው ነው ይላል የዛሬው ሐሳባችን። እንግዲህ ወንድሜ ኤልሳን እያየሁት አይደለም እና ቀጥሎ ያለው ሐሳብ ደግሞ ኢየሱስን በትክክል ማወቅ ይላል። ቆሎሳይስ ምዕራፍ 3 ከ6 እስከ 11 ያለውን ሳነብ እንደዚህ ይላል። ከ6 እስከ 11 ቆሎሳይስ። ኦኬ ኤልሳ ተመልሷል። ቆሎሳይስ ምዕራፍ 3 ከ6 ጀምሮ ያለውን እንደዚህ ይላል። እሱን ላነብላችሁ። ከ6 ጀምሮ በእነዚህም ጠንቅ የእግዚአብሔር ቁጣ በማይታዘዙ ልጆች ላይ ይመጣል። እናንተም ደግሞ ትኖሩባቸው በነበራችሁ ጊዜ በፊት በእነዚህ ተመላለሳችሁ። አሁን ግን እናንተ ደግሞ ቁጣንና ንዴትን፣ ክፋትንም፣ በአፋችሁ ስድብንም የሚያሳፍርም ንግግር፣ እነዚህን ሁሉ አስወግዱ። እርስ በርሳችሁ ውሸት አትነጋገሩ፣ አሮጌውን ሰው ከስጋው ጋር ገፍታችሁታልና ይላል። የፈጠረውንም ምሳሌ እንዲመስል ዕውቀትን ለማግኘት የሚታደሰውን አዲሱን ሰው ለብሳችሁታል። በዚያም የግሪክ ሰው አይሁዳዊም፣ የተገረዘም ያልተገረዘም፣ አረማዊም፣ እስኩስቴስም፣ ባሪያ ጨዋ ሰውም መሆን አልተቻለም። ነገር ግን ክርስቶስ ሁሉ ነው፣ በሁሉም ነው ይላል። ጌታ ኢየሱስ የሚፈልግብን ባህሪ ምንድን ነው? የሚፈልግብን ባህሪ መታዘዝ። ቆሎሳይስ 3:8 ላይ አሁን ግን እናንተ ደግሞ ቁጣንና ንዴትን፣ ክፋትን፣ ከአፋችሁ ስድብንም የሚያሳፍርን ንግግር፣ እነዚህን ሁሉ አስወግዱ። ንዴትን አስወግዱ፣ ክፉ ነገር፣ ሐሜትን፣ እነኚህን ነገሮች ሁሉ አስወግዱ። አሁን እናንተ ግን ቁጣን፣ ንዴትን፣ ክፋትን፣ ከአፋችሁ ስድብንም የሚያሳፍርን ንግግር፣ እነዚህን ሁሉ አስወግዱ። እግዚአብሔር እና የእግዚአብሔር መላእክት የምንናገረውን ነገር ሁሉ ይሰማል። የምናማውን ሐሜት ሁሉ ይሰማል። እኔ አላማም ማለት አይደለም፣ አማለሁ። እግዚአብሔር ይቅር ይበል። ትክክለኛ የሆነውን ነገር አውቀን ትክክለኛ የሆነውን ነገር ልናደርግ እንደሚገባ ያስተምረናል። የእግዚአብሔር ቁጣ ግን ቅዱስ ነው ይላል። የእግዚአብሔር ቁጣ ቅዱስ የሚሆነው እንዴት ነው? በኃጢአት ላይ ነው የሚቆጣው፣ በሰዎች ላይ አይደለም። ሰዎች ኃጢአታቸውን ለማስወገድ በማይፈልጉበት ጊዜ ያ ቁጣ ደግሞ በሰዎችም ላይ ሊወድቅ ይችላል። እኛ ግን እንድንቆጣ አልተፈቀደልንም። ምክንያቱም የኛ ቁጣ ሁልጊዜ ከምን ጋር የተገናኘ ነው? ከጠብና ጥላቻ ጋር የተገናኘ። ለዚህም ያዕቆብ ምን ይላል? ስለዚህ የተወደዳችሁ ወንድሞቼ ሆይ ሰው ሁሉ ለመስማት የፈጠነ ለመናገርም የዘገየ ለቁጣም የዘገየ ይሁን፣ የሰው ቁጣ የእግዚአብሔርን ጽድቅ አይሰራምና ተብሎ ተነግሯል። ያዕቆብ 1:19 አሮጌውን የኃጢአት ህይወታችንን መተው አለብን። ቆሎሳይስ 3:9 አሮጌው ሰዋችን ያልሞተው ሰዋችን ምንድነው? ሐሜት፣ ጠብ፣ ጭቅጭቅ፣ ቁጣ፣ ንዴት፣ ትዕግስትን ማጣት፣ እነኚህ ነገሮች ሁሉ ምድራዊ ህይወት ናቸው። ሰማያዊ ህይወት ደግሞ ምንድነው? ትዕግስት፣ ሰላም፣ ፍቅር፣ መቻቻል፣ አንድነት፣ እነዚህን የመሳሰሉ ናቸው።
ለእኔነት መሞት አለብን ይላል። ለእኔነት ማለት ራስ ወዳዶች ነን እኛ። ክርስቶስን ለመምሰል የምንፈልግ ከሆነ ክርስቶስ በእኛ ሆኖ ሰማይና ምድርን የሚያስታርቅ ከሆነ የክርስቶስ ባህሪ ሊኖረን ያስፈልጋል። የክርስቶስ ባህሪ ከሌለ እንዴት አድርገን ነው የክርስቶስ ወኪሎች መሆን የምንችል? የክርስቶስ ወኪሎች መሆን አንችልም። ነገር ግን እንደ ክርስቶስ ከሆነ ጌታ ኢየሱስ ለምጻሞችንም፣ ቆማጣዎችንም፣ ደሆችንም፣ ሀብታሞችንም፣ ቀራጮችንም የቤተ ክህነቱን መሪዎችንም ሁሉ ተቀብሎ እንዳስተናገደ ያ ማለት እነሱን ሁሉ እንዳፈቀረ ማለት ነው። ሊገሉት ያሉትንም ሰዎች ሁሉ እንኳን ለነሱ እየጸለየላቸው ነው። ፈቃደኞች ሆነው ልባቸውን ቢሰጡ ኖሮ የሰቀሉት ሁሉ እንኳን በዳኑ ነበር። ልክ ያ በመስቀል ከጌታ ከኢየሱስ ጋር ተሰቅሎ የነበረው ሌባ አንደኛው ጌታ ኢየሱስን ሲሳደብ፣ አንደኛው ደግሞ ንስሐ ሲገባ አንበና። እንደዛ ነው መሆን የሚገባል። እኛ ለኃጢአት የሞትን በክርስቶስ ሕያዋን የሆን የክርስቶስ ባህሪ ሊኖረን አስፈላጊ። አለበለዚያ ሰማይ እንዴት አድርገን እንወርሳለን? አሁን ህግ ፈርሷል፣ ህግ ተቀይሯል፣ ህግ በመስቀል ተሰቅሏል ተብሎ የሚሰበኩ ስብከቶችን እንሰማለን በየቦታው። የትኛው ህግ እንደሆነ እንኳን ይሄ ህግ ነው ያ ህግ ነው ብሎ አይደለም። አንዳንዶቹ በድፍረት 10ቱ ትእዛዛት ተሰርዘዋል ብለዋል፣ በመስቀል ተቸንክረዋል የሚለዋል። 10ቱ ትእዛዛት በመስቀል የሚቸነከር ቢሆን ኖሮ ጌታ ኢየሱስ መቀየር የሚችል ቢሆን ኖሮ ለምን መሞት አስፈለገ? እኛስ ለምን ኃጢአተኞች ተባል? ጌታ ኢየሱስ ሲሞት እኛን ለማዳን ይሙት እንጂ 10ቱ ትእዛዛት ስላፈረስን ነው። ያ ደግሞ ይህንን ከዚህ ዛፍ ፍሬ በበላህ ቀን ትሞታለህ ሲባል 10ቱን ትእዛዛት ከተላለፍክ ትሞታለህ። ሌላ ነገር አይደለም። ብዙ ጊዜ ፎከስ የምናደርገው በሜዳዊ ስርዓት ላይ ነው። በበረሃ በነበሩ ጊዜ በቤተ መቅደስ ጌታ ኢየሱስ ክርስቶስ እስከተሰቀለ ድረስ የነበሩትን ለምሳሌ ለምጻሞች ለ7 ቀን በረሃ መቀመጥ አለባቸው። ከዚያ በኋላ ተፈትሸው መምጣት አለባቸው። ወይ ደግሞ የበግ መስዋዕት መቅረብ አለበት። እንደዚህ አንድ ሰው ኃጢአት ሰርቶ ከሆነ ለዛ እነኛ ነገሮች ናቸው የቀሩት። እነኛ ነገሮች ምን ነበሩ? ምሳሌዎች ነበሩ ወደ ክርስቶስ የሚያቀርቡ። 10ቱ ትእዛዛት ግን የእግዚአብሔር ባህሪ ናቸው። የመጀመሪያዎቹ 4ቱ ትእዛዛት ክብር ለእግዚአብሔር፣ የመጨረሻዎቹ 6ቱ ፍቅር፣ ክብር ለሰው። ያ ህግ እንዴት ይቀየራል? ዛሬ ወንጀለኛ መቅጫ ለምን ይኖራል? በእያንዳንዱ ሀገር ወንጀለኛ መቅጫ እኮ በሰውና በሰው መካከል ግንኙነት ሲፈርስ ያፈረሰው ወገን ይቀጣል፣ ወይ እስር ቤት ይሄዳል፣ ወይ ሰው ገድሎ ከሆነ ይሞታል፣ ወይ ዕድሜ ልክ ይፈረድበታል። ያ ህግ የእግዚአብሔር ህግ። ያንን ህግ ስላፈረስ በሰውና በሰው መካከል ያለውን ፍቅር ስላፈረስን ፍርድ ይገባል። ከዛ ደግሞ በእግዚአብሔርና ጣዖት ማምለክ፣ ሰንበትን ማፍረስ፣ የእግዚአብሔርን ስም በከንቱ ማንሳት፣ ጣዖታትን ማምለክ፣ እነኚህ 4ቱ እግዚአብሔር አምላክ አይደለም እያልን
ስለዚህ እግዚአብሔር ስለ ራሱ ይቀናል። ያንን ማፍረስ አይችልም። ስለዚህ እነኚህ ሰባኪያን ህግ የእግዚአብሔር ህግ ፈርሰዋል፣ ተቀይረዋል፣ በመስቀል ተቸንክረዋል የሚሉትን አትስሙ ወገኖች። ይህንን በአጋጣሚ ይህንን መልእክት የምትሰሙ ካላችሁ የእግዚአብሔር ህግ ለዘላለም አይፈርስም፣ በሰማይም ይኖራል። በዚያን ጊዜ ግን ሁላችን ጻድቃን፣ ሁላችን ፍጹማን ስለምንሆን ስለ ህግ አናስብም፣ ስለ ክርስቶስ ብቻ ነው የምናስብ። ያ የእግዚአብሔር ባህሪ ስለሆነ አስርቱ ትእዛዛት በሲና ተራራ ላይ እግዚአብሔር ራሱ በራሱ ጣት በአለት ላይ ጽፎ ለሙሴ የሰጠው ህግ አይቀየርም ለዘላለም። እንደዛ ብሎ የሚያስተምሩት ሰባኪያን በሞላ የሰይጣን አገልጋዮች ናቸው እንጂ የእግዚአብሔር አገልጋዮች አሉ። ያንን እኛ በአዲስ ህይወት መመላለስ የሚያስፈልገን አዲስ ህይወት ምንድን ነው? እስቲ ቆሎሳይስ ምዕራፍ 3 ከ12 ጀምሬ እስከ 14 አነብና እዛች ላይ አጭር ሀሳብ ሰጥቼ ለወንድሜ ያሳልፋለሁ። እንደዚህ ይላል ቆሎሳይስ ምዕራፍ 3 ከ12 እስከ 14 እንግዲህ እንደ እግዚአብሔር ምርጦች ይላል ቅዱሳን ሆናችሁ የተወደዳችሁ ሆናችሁ ምህረትን፣ ርኅራኄን፣ ቸርነትን፣ ትህትናን፣ የዋህነትን፣ ትዕግስትን ልበሱ። እርስ በርሳችሁ ትዕግስትን አድርጉ። ማንም በባልንጀራው ላይ የሚነቅፈው ነገር ካለው ይቅር ተባባሉ፣ ክርስቶስ ይቅር እንዳላችሁ አሁን እናንተ ደግሞ እንዲሁ አድርጉ። በእነዚህ ሁሉ ላይ የፍጻሜ ማሰሪያ የሆነውን ፍቅርን ልበሱት። ይሄ የማ ባህሪ ነው? የእግዚአብሔር የክርስቶስ ባህሪ ነው። ያንን ባህሪ ምን ማድረግ አለብን? እኛ መልበስ አለብን። መልበስ አለብን ስንል ውስጣችንም ውጫችንም በዚህ የተሸፈነ መሆን አለ። ያ ማለት በእግዚአብሔር ፍቅር። ወንድሞቼና እህቶቼ፣ አባቶቼ ይህንን የምትሰሙ በአጋጣሚ የምትሰሙ ካላችሁ በአዲስ ህይወት መመላለስ እግዚአብሔር እጅግ አድርጎ ይወዳል። እጅግ አድርጎ የሚወደን አምላክ አዲስ ህይወትን ሊሰጠን ፈቃደኛ። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ እንደዚህ ይላል። ምዕራፍ 5:17 ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆነዋል። እኔና እናንተ በጌታ በኢየሱስ አምነን የተጠመቅን ሁላችንም ከዛ ከውሃ ውስጥ ስንወጣ ለዓለም ሙተን ለእግዚአብሔር ለራሳችንም በአዲስ ህይወት እንድንመላለስ ምሳሌ። እርግጥ ሁላችንም ኃጢአት እንሰራለን። አሁን ያለነው በምህረት ዘመን ኃጢአት ሰርተን ወደ ክርስቶስ ብንመለስ ጌታ ኢየሱስ እኛን ሁላችንን ይቅር ሊለን ፈቃዱ፣ እግዚአብሔር አብ ይቅር ሊለን ፈቃዱ። የፈለገ ጌዎች ብና ለዝቢያን የፈለገ በሉት፣ እነኚህ ሁሉ እድል አላቸው። ይቅር ተብለው የእግዚአብሔር ልጆች እንዲሆኑ እግዚአብሔር እድል ይሰጣል፣ እየሰጠ ነው። እነኛ ሰዎች በህይወት እስካሉ ድረስ እድል እየሰጣቸው። አሁን ይህንን የምትሰሙ የኔ እድል ተዘግቷል ብላችሁ የምታስቡ ካላችሁ ነው፣ እድላችሁ አልተዘጋም። ይህንን ስትሰሙ ልባችሁን ለጌታ ለኢየሱስ ክርስቶስ ብትሰጡ ይቅር ሊላችሁ፣ ልጄ እንኳን ደህና መጣህ፣ እንኳን ደህና መጣሽ ብሎ እጁን ዘርግቶ ይቀበላል። በመጽሐፍ ቅዱስ ውስጥ ስለጠፋው ልጅ ታሪክ ምናልባት አንብባችሁ ሉቃስ ውስጥ አንብባችሁ ይሆናል። ያ እኮ አባቱን ሀብትህን ሽጥና ግማሹን ስጠኝ እኔ የፈለኩበት ልሄድ ነኝ ብሎ ሲለው አባቱ እያለቀሰ ነው ሰጠው። ምርጫውን አደረገልን። መጨረሻ ላይ ግን ሁሉን ሀብቱን ጥሎ ጨርሶ ድሃ ሆኖ ግማታም ሆኖ ተመልሶ ሲመጣ ምን አደረገው? ሁለት እጁን ዘርግቶ ሄዶ ልጁን ተቀብሎ ወደ ቤት አመጣውና ድግስ ደገሰ። እግዚአብሔር ልክ እንደዚያ ነው።
ታሪኩን ባጭሩ ነው የምነግራችሁ። እግዚአብሔር እንደዛ እጁ ዘርግቶ ይጠብቃል። ስለዚህ እኔና እናንተ ከወንድሞቻችን ከእህቶቻችን ከቤተሰብ አባሎቻችን ከጓደኞቻችን ጋር ጠብና ቅራኔ ቢኖረን ክርስቶስን እናስብ። እሱ ይቅር እንዳለ እኛም ደግሞ ሌሎችን ይቅር ልንል የፍቅር ሰዎች እንድንሆን እግዚአብሔር አብዝቶ ይባርከን። እግዚአብሔር አብዝቶ ያስተምረን። እንግዲህ አሁን ከዚህ በኋላ ለወንድሜ ለኤልሳዕ እሰጣለሁ። ወንድሜ ኤልሳዕ እግዚአብሔር ይባርክ። እዚህ ስላለ ለአንተ እሰጣለሁ። ቀጥሎ ያለው። እሺ፣ አመሰግናለሁ ወንድሜ ሙሉጌታ። ከይቅርታ ጋር የኔ ኮምፒውተር ዲስኮኔክት እየሆነ ትንሽ እያስቸገረኝ ስለሆነ በስልኬ ለማስተላለፍ ተገድጃለሁ። ቀጥታ ወደ ትምህርታችን እንመለሳለን። ይህኛው መጋቢት 2 በሚለው የአዲስ ሕይወት በኢየሱስ የሚለውን ወንድሜ ቅድም ነካክተውሃል። ያንን አያይዤ ነው እንግዲህ በተሰጠኝ መሄድ የሚፈልገው። በዚህ ስፍራ አዲስ ሕይወት በኢየሱስ ቅድም እንደተጠቀሰው በቆላስይስ 3:12 እስከ 14 የተጻፈውን ክፍል በሚናነብበት ጊዜ የእግዚአብሔር ሕዝቦች እንዴት መኖር አለባቸው ብሎ ነው ሰንበት ትምህርታችን በጥያቄ ይጀምራል። ይህንን ስናነብ በቆላስይስ 3:12 እስከ 14 ያለውን የእግዚአብሔርን ቃል ስናነብ እንዲህ ይላል። እንግዲህ እንደ እግዚአብሔር ምርጦች ቅዱሳን ሆናችሁ የተወደዳችሁም ሆናችሁ ምሕረትን፣ ርኅራኄ፣ ቸርነትን፣ ትዕግስትን፣ የዋህነትን ልበሱ የሚል ቃል እናነባለን። ሲጀምር ቅዱስ ሐዋርያው ጳውሎስ ለቆላስይስ አማኞች ይህንን መልእክት ይላክ እንጂ ልክ እንደ ቆላስይስ አማኞች ዛሬ እኛም በእግዚአብሔር አምላክ ፈቃድ በክርስቶስ ኢየሱስ የተመረጥን ምርጦች እንደሆንን አረጋግጦልናል። በዚህ ቦታ ሐዋርያው ቅዱስ ጳውሎስ የእግዚአብሔር ምርጦች ቅዱሳን ሆናችሁ የሚል ቃል አስቀምጦልናል። እኛ በክርስቶስ ኢየሱስ ያመንን በእግዚአብሔር ፈቃድ ከዘላለም ሞት ወደ ዘላለም ሕይወት የተሻገርን ምርጦች ነን፣ ቅዱሳንም ነን። አንድ ነገር ምርጥ ነው ከተባለ ልዩ የሆነ ነገር ነው፣ የተለየ ነገር ነው። ለእግዚአብሔር ልዩ ዕቃ ወይም ንብረት ነን ማለት ነው። ከዚህም በኋላ ምሕረትን፣ ርኅራኄን፣ ቸርነትን፣ ትህትናን፣ የዋህነትን፣ ትዕግስትን ልበሱ የሚል ቃል አለ። እነኚህ ነገሮች ለእግዚአብሔር የተመረጡ ሰዎች፣ ለእግዚአብሔር ምርጥ የሆኑ ሰዎች፣ በክርስቶስ የተወደዱ ሰዎች ከቀን ወደ ቀን በሚያደርጉት በእምነት እድገት ላይ ማሳየት የሚገባቸው ነገሮች ናቸው። ምሕረትን መለማመድ አለባቸው፣ ማድረግም መቻል አለባቸው። ርኅራኄን ማወቅ አለባቸው፣ መተግበር አለባቸው። ቸርነትን ማወቅ አለባቸው፣ በተግባር ማሳየት አለባቸው። ይገባቸዋል፣ ይጠበቅባቸዋል። ትህትናን ያወቁ ናቸው፣ ትሁት መሆን ይገባቸዋል። የዋህነትን ማወቅ አለባቸው፣ የዋህ መሆንን ለሌሎች ማሳየት አለባቸው። ትዕግስት ማወቅ አለባቸው፣ ትዕግስትን መልበስ አለባቸው። በዚያን ጊዜ ደግሞ ለእግዚአብሔር ክብርና ለወገኖችን በረከት መሆን ይችላሉ ማለት ነው። እነኚህ አገልግሎቶችና በረከቶች በሕይወታችን ላይ በየቀኑ ሲታዩ በዙሪያችን ያሉ ወገኖች፣ የሥራ ባልደረቦች፣ በአካባቢ የሚገኙ ጎረቤቶች፣ ጓደኞች ሁሉ በእኛ ላይ ከሚታያቸው ባህሪያት ጥሩ ምሳሌ በማየት እግዚአብሔርንም ያመሰግናሉ። ብርሃን እንሆናለን። ለእግዚአብሔር ክብር ብርሃናችንን በዓለም ፊት ማብራት እንችላለን ማለት ነው። ይህ ሰው የእግዚአብሔር ቅዱስ ሕዝብ ነው። ይህ ሰው የተመረጠ ሰው ነው። በሱ ብዙ ነገር እናይበታለን። ጥሩ ሰው ነው። ርኅሩህ ሰው እኮ ነው እሱ። ወይ ቸር እኮ ነው እሱ። ሰው ትሁት እኮ ነው። የዋህ እኮ ነው። ትዕግስተኛ እኮ ነው
ብሎ ሰው ሊመሰክር ይችላል። ይህ ሁሉ ባህሪያት በህይወታችን ላይ መታየት አለበት። እኛም ይህንን ደግሞ መተግበር አለብን፣ ይጠበቅብናል። ለምን? የእግዚአብሔር ምርጦችና ቅዱሳን ስለሆንን ነው። በመግቢያው ላይ ሲናገር አዲስ ህይወት የሚጀምረው በኢየሱስ እንጂ በእኛ አይደለም። አዲስ ህይወት ጀማሪውም ራሱ ኢየሱስ ነው። በሱ ነው የተጀመረው የኛ አዲስ ህይወት። እንዴት? ጌታችን ኢየሱስ ክርስቶስ ኃጢአት ያመጣውን ሞትን ለዘላለም በማስወገድ የኃጢአት ባሪያዎች ሆነን ከነበርንበት እግዚአብሔርን እንድናገለግል ኢየሱስ ክርስቶስ ፈቃደኛ ሆኖ ሞተ፣ ተቀበረም። እሱ ተቀብሮ ከዛ ሞትን ድል አድርጎ በሚነሳ ጊዜ የኃጢአት ባሪያዎች ሆነን የተቀመጥን ሁላችንንም በክርስቶስ ስናምን ወደ ዘላለም ህይወት አንድ ጊዜ ተስፋ ወዳለበት ያሻግረናል ማለት ነው። እንግዲህ አዲስ ህይወትን ስንጀምር፣ ክርስቶስን ተቀብለን ማገልገል ስንጀምር፣ እኛም ደግሞ ልክ ክርስቶስ ሞቶ እንደተነሳ በጥልቅ ውሃ ውስጥ ሰጥመን ተጠምቀን ከውሃ ስንነሳ ወይም ስንወጣ የእግዚአብሔር መንፈስ በላያችን ላይ መውረድ ይጀምራል። ጸጋ ይበዛልናል። ያን ጊዜ በአዲስ ህይወት በክርስቶስ የተጀመረውን አዲስ ህይወት ከኢየሱስ በወረስነው መሰረት እንለማመዳለን። በየቀኑ በተግባር እናሳያለን ማለት ነው። እንግዲህ አዲስ ህይወትን ለመጀመር አስፈላጊው መሞት አለብን። ቀላል ምሳሌ ብንወስድ ዘርን የሚዘሩ ሰዎች ስንዴ በጥሩ ማሳ ወይም እርሻ ላይ ከዘሩ ያ ስንዴ ሌላውን አዲስ ፍሬ ሊሰጥ አብዝቶ ሊሰጥ የግድ መሆን ያለበት ነገር አለ። ምንድነው? ይሞታል። ያ ስንዴ በሚሞትበት ጊዜ በዚያ ጥሩ ማሳ የወደቀው ዘር ዝናብን ሲያገኝ ይበቅላል፣ ይሞታል። ከሞተበት አዲስ ሆኖ ይበቅላል። ያ የበቀለው ደግሞ ጥሩ ፍሬ ይሰጣል፣ ብዙ ፍሬ ሊያፈራ ይችላል። ስለዚህ ፍሬ ከመስጠትም አስቀድሞ አዲስ ህይወትም ማደግ ያንን እድገት ከማሳየቱም አስቀድሞ መሆን ያለበት መሞት ነው። ስለዚህ እኛ አዲስን ህይወት ለመኖር ስንወስን መጀመሪያ መሞት አለብን። የምንሞተው ሞት ምንድነው? ለኃጢአት መሞት ማለት ነው። በኃጢአት ስር ሆኖ የነበረው ህይወታችን ይሞታል። በክርስቶስ አዲስ ሆነን ኑሮ እንጀምራለን ማለት ነው። በቆሎሴስ ምዕራፍ 3:14 ላይ ያለውን ስናነብ በእነዚህ ሁሉ ላይ የፍጻሜ ማሰሪያ የሆነውን ፍቅርን ልበሱ ይላል። አዎ፣ በእነዚህ ሁሉ ላይ የፍጻሜ ማሰሪያ የሆነውን ፍቅርን ልበሱ ሲል ሐዋርያው ጳውሎስ ሰብሰብ አድርጎ ነው ያስቀመጠው። ፍቅርን የፍጻሜ ማሰሪያ ብሎ ሲጠቅስ ህግጋትን፣ 10ቱ ትእዛዛትን፣ ወርቃማ የሆኑ የእግዚአብሔር ትእዛዛትን ኢየሱስ ክርስቶስ በሰውና በሰው መካከል ወይም ደግሞ በሰውና በእግዚአብሔር መካከል ባሉ ህግጋት መልክ በሁለት ከፍሎ እንዳስቀመጠ አንብበናል። በዚህ ስፍራ ደግሞ ቅዱስ ሐዋርያው ጳውሎስ ፍቅር የህግ ፍጻሜ እንደሆነ ተጠቅሶ እንደምናነበውና እንዳየነው በዚህም ቅዱሱ ሐዋርያው ጳውሎስ የፍጻሜ ማሰሪያ የሆነውን ፍቅርን ልበሱ ብሎ ነው የተናገረው። ለቆላስይስ አማኞች ይህን ሲናገር ዛሬ ለንም ለእናንተም ነው ማለት ነው። ፍቅር በመካከላችን ሲኖር ክርስቶስ አለ ማለት ነው። በፍቅር ስንመላለስ በአዲስ ህይወት እንመላለሳለን ማለት ነው። በፍቅር ስናድግ በአዲስ ህይወት እናድጋለን ማለት ነው። ፍቅር ሲኖረን ሁሉ ሰው ይወደናል።
ብዙውን ጊዜ ሰዎች ፍቅርን የሚገልጹት የሚወዷቸውን ሲወዱና የሚጠሏቸውን ሲጠሉ ይመስላቸዋል። ነገር ግን ይህንን አሕዛብም ያደርጋሉ። በክርስቶስ ያልዳኑ ያላመኑትም ይህንን ያደርጋሉ። ጌታችን ኢየሱስ ክርስቶስ ይህንን አጥብቆ የተናገረው እኛም የሚወዱንን የምንወድና የሚጠሉንን የምንጠላ ከሆነ አሕዛብም ያደርጋሉ ብሎ ነው የተናገረው። ይህ በአዲስ ሕይወት ከሚመላለሱ ሕዝቦች የሚጠበቅ አይደለም። ለዚህም ነው ሐዋርያው ቅዱስ ጳውሎስ ሲናገር የፍጻሜ ማሰሪያ የሆነውን ፍቅርን ልበሱ ብሎ ሲናገር ይህ መልእክት ለእያንዳንዳችን ለሕይወታችን የሚሰጠን መልእክት ምንድነው? ፍጹም የሆነ ፍቅር በእያንዳንዳችን ሕይወት ላይ ሲኖር የሚወዱንንም መውደድ የሚጠሉንም ካሉ በመጸለይ እግዚአብሔር የፍቅር ሕይወትና የፍቅር ልብ እንዲሰጣቸው በጸሎት የምናልፍ ሰዎች መሆን እንድንችል ነው የሚያስተምረን። ቁጥር 15 ላይ የተጻፈውን ስናነብ በአንድ አካልም የተጠራችሁለት ደግሞ የክርስቶስ ሰላም ልባችሁን ይግዛ የምታመሰግኑም ሁኑ የሚል ቃል እናነባለን። በአንድ አካልም የተጠራችሁለት ደግሞ በክርስቶስ ሰላም ልባችሁን ይግዛ። እንግዲህ መጠራታችን በክርስቶስ ስለሆነ በክርስቶስ ኢየሱስ የተጠራ አንድ አካል ነው ማለት ነው። ኢየሱስ ወደ አምላኩ ወደ እግዚአብሔር አብ ከመሄዱ አስቀድሞ በመጨረሻ ከጸለያቸው ጸሎቶች አንዱ እግዚአብሔር ሆይ አንተና እኔ አንድ እንደሆንን እነኚህን በስሜ የሰጠኸኝን አንድ አድርጋቸው ብሎ ስለ አንድነት ጸልየዋል። የኛም መጠራት ደግሞ በክርስቶስ ኢየሱስ ስለሆነ በመጠራታችን ወደ አንድ ተስፋ ነው። ስለዚህ ይህንን አምነን ከተጓዝን ይህ ከዚያ ወገን ነው፣ ይህ ከሀብታም ነው፣ ይህ ከተማረ ወገን ነው፣ ይህ ከፍ ካለ ወገን ነው፣ ይህ ዝቅ ካለ ወገን ነው፣ ይህ ከጥቁር ነው፣ ይህ ከነጭ ነው የሚል የጥላቻ መንፈስ ልባችን አይገዛም ማለት ነው። የተጠራንበት ለአንድ ተስፋ ስለሆነ ያም በክርስቶስ ኢየሱስ ስለሆነ በዚያ መንገድ የተጠራን ሰዎች ሁሉንም በአንድ አይን ማየትና ማፍቀር እንዳለብን ኢየሱስ ክርስቶስ ያስተምረናል። የክርስቶስ ሰላም ልባችሁን ይግዛ የሚል ቃል እናነባለን። ይህ ኢየሱስ በገባበት ሁሉ ሰላም በሚል ለዓለም ሰላም ነው የመጣው። ሰላምን ሊሰጥ ነው የመጣው። ሰላምን ሊያሰፍን ነው የመጣው። የሰላምን የምስራች ይዞ ነው የመጣው። በሉቃስ 4:16 ላይ በምናነብበት ጊዜ ኢየሱስ ክርስቶስ በመጀመሪያ ቤተ መቅደስ ገብቶ ማንበብ ሲጀምር ለድሆች ወንጌልን ይሰብክ ዘንድ ለታሰሩት መፈታትን ይናገር ዘንድ እያለ ይናገራል። ይህ የምስራቹ ቃል የሰላም ቃል ነው፣ የተስፋ ቃል ነው። ስለዚህ ያ ልብ በልባችን በእኛም ልብ እንዲኖረን ነው የሚፈልግ። ልባችንም የፍቅር ልብ እንዲኖረን፣ ለሌሎች የሚያስብ፣ ለተቸገሩት የምንረዳበት፣ ተስፋ ለቆረጡትም በጸሎት እንድንደግፋቸው እንድናደርግ። ብዙ ሰዎች ሲጸልዩ ለወገኖቻቸው ያበዛሉ ወይ ለራስ ለቤተሰቦቻቸው። ይህ ራስ ወዳድነት የሞላበት መንፈስና ጸሎት ነው። በእንዲህ መልክ ሳይሆን ለዓለም ሁሉ እንድንጸልይ ነው፣ ለሕዝቡ እንድንጸልይ ነው፣ ላልዳኑት እንድንጸልይላቸው ነው። ወንጌል ላልደረሰባቸው ቦታዎች የመዳን መልእክትና የምስራችው ቃል እንዲደርስ መጸለይ ነው። ይህ ሁሉ ከኛ ይጠበቃል ማለት ነው። ወደ ማቴዎስ 22:14 ላይ ያለውን ከማንበባችን በፊት እንዲህ ይላል። በብሉይ ኪዳን እግዚአብሔር እስራኤልን የተለየ ሕዝብ አድርጎ መርጦት ነበር። እግዚአብሔር እስራኤልን እርሱ ማን እንደሆነ ለሰዎች እንዲያሳዩ ፈልጎ ነበር። በተመሳሳይ መልኩ ኢየሱስ ክርስቲያኖችን የራሱ የተለዩ ሕዝቦች እንዲሆኑ መርጧቸዋል ይላል። በዚህ በቆላስይስ የተጻፈውን ቅድም የተነበበውን ነው። በአዲስ ሕይወት እንዲኖሩ ይጋብዛቸዋል የሚል ቃል አለ እና በብሉይ ኪዳን ጊዜም ቢሆን የእስራኤልን ሕዝብ እግዚአብሔር አምላክ የተለየ ሕዝብ አድርጎ መርጦ እንደነበር ነው።
መልእክቱን እግዚአብሔር ያሰበውን ሐሳቡን እግዚአብሔር ያለውን እቅዱን ሁሉ ለዓለም ለምድር የሚገልጽበትን መልእክት በእስራኤላውያን አማካይነት ነው የሚናገረው። በእነሱ ሆኖ ነው እግዚአብሔር ስራውን ይሰራ የነበረው። እነሱ የተለየና ምርጥ የእግዚአብሔር ሰዎች አድርጎ ነው መርጦ በምድር ላይ ያስቀመጣቸው። በመጨረሻ ግን እነኛ ሰዎች በዚያ ቀጠሉ አልቀጠሉም። ፍጻሜያቸው አላማረም። ሁሉ ጊዜ እግዚአብሔርን ያስቆጡ ነበር። እግዚአብሔርን ያሳዝኑ ነበር። እግዚአብሔር የተለየ ህዝብ አድርጎ መርጧቸውም ቢሆን እግዚአብሔር ባስቀመጣቸው ስፍራ ሆነው መቀመጥ አልፈለጉም። አሳዝነዋል፣ በድለዋል እግዚአብሔርን። በመጨረሻ ክርስቶስንም ሰቅለዋል። በማቴዎስ 22:14 ላይ የተጠሩ ብዙዎች የተመረጡ ግን ጥቂቶች ናቸው የሚለውን ቃል የተናገረበት ቃልን እናስታውሳለን። የተጠሩ ብዙዎች የተመረጡ ግን ጥቂቶች ናቸውና ይህ ቃል ዛሬ ለኛም መልእክት አለው። እስራኤላውያን 60,000 70,000 የሚሆኑ ምናልባት በዚያን ዘመን በአንድ ጊዜ ተመርጠው ምድረ ግብፅን ወጥተው ወደ ከነዓን ለመሄድ የተጓዙ ብዙሃን ነበሩ። ነገር ግን ከነዓንን ለመግባት እስከ መጨረሻ ድረስ ተግተው ጸንተው የተጓዙ ለእግዚአብሔር የታዘዙት እጅግ ጥቂቶች ነበሩ። እንደዚያውም ዛሬም ቢሆን ጌታ ሆይ የሚሉ ኢየሱስ ኢየሱስ የሚሉ በተገለጠላቸው መንገድ የሚሄዱ የሚመቻቸውን ወንጌላዊ ወይም ቄስ በመምረጥ በየቦታው ደግሞ የሚጸልዩ በመንገድ ዳር የሚጸልዩ የሚጮሁ የሚሰብኩ በሚሊዮን የሚቆጠሩ ናቸው በዘመናችን የምናያቸው። እና እነኚህ የተጠሩ ብዙዎች ናቸው። አዎ እውነት ነው። ኢየሱስ ተናግሯል በማቴዎስ 22:14 ላይ የተጠሩ ብዙዎች ናቸው ይላል። ነገር ግን የተመረጡ ግን ጥቂቶች ናቸው። ለምንድን ነው? በአዲስ ህይወት ይመላለሳሉ ወይ? ርህራሄ መንፈስ አለባቸው ወይ? ፍቅርን የተላበሱ ናቸው ወይ? ለሌሎች ይጨነቃሉ ወይስ ለራሳቸው ይሮጣሉ? በማስመሰል ህይወት ያመልካሉ? በፍጹም ህይወት ያመልካሉ? ትህትናን ያውቃሉ? የተላበሱ ናቸው? የዋህነት አለባቸው? ትዕግስተኞች ናቸው? ቸርነት የሚያደርጉ ናቸው? ምህረትን የሚያደርጉ ናቸው? ወይንስ ይህን ሁሉ አንብቦ ሌሎች እንዲተገብሩ በማስተላለፍ ብቻ ለራሳቸው ግን በሌላ መንገድ በሌላ ህይወት የሚኖሩ ናቸው? ይህን ሁሉ የሚመረምር አምላክ አስቀድሞ ማስጠንቀቂያ ነው ያስቀመጠው የሰጠን። ምንድነው? የተጠሩ ብዙዎች የተመረጡ ግን ጥቂቶች ናቸው ይላል። እኛስ ዛሬ እንደ እግዚአብሔር ቃል እንደምንናገረው እንኖራለን ወይንስ ለሰሚዎች ብቻ ለማስተላለፍ እንደ ግዳጅ ሆኖ አስተላልፈን ለራሳችን ደግሞ የምንኖርበት ህይወት ሌላ ነው? ይህንን እንድናውቅበትና እንድንማማር ነው ይህን መልእክት እግዚአብሔር ያዘጋጀልን። ቁጥር 22 ላይም የተጻፈውን እንደዚህ ይላል። በማቴዎስ 24:22 ላይም እነዚያ ቀኖችስ ባያጥሩ ስጋ የለበሰ ሁሉ ባልዳነም ነበር። ነገር ግን እነዚያ ቀኖች ስለተመረጡት ሰዎች ያጥራሉ። በዚያን ጊዜ ማንም እነሆ ክርስቶስ ከዚህ አለ ወይም በዚያ አለ ብላችሁ አትመኑ። ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉና ቢቻላቸው የተመረጡት እንኳን እስኪያስቱ ድረስ ታላላቅ ምልክትና ድንቅን ያሳያሉ ብሎ ኢየሱስ ክርስቶስ የተናገረውን እናነባለን። ይህ የሚያመለክተውና የሚያስተምረን ምንድነው? እነዚያ ቀኖች ባያጥሩ የስጋ የለበሰ ሁሉ ባልዳነም ነበር ብሎ ሲናገር በመጨረሻ ጊዜ ፍጻሜ ሰዓት ሲቀርብ ብዙ የሚያስቱ ሰዎች እንደሚነሱ፣ ብዙ የሐሰት ትምህርቶች እንደሚሰፍኑ፣ የሐሰት ነቢያት እንደሚበዙ፣ ሐሰተኛ ክርስቶሶች እንደሚበዙ ሁሉ ይናገራል። የቆመ የመሰለው ሁሉ እንዳይወድቅ ይጠንቀቅ የተባለበት ጊዜ ነው እና ይህንን ሲናገር የተመረጡ ጥቂቶች ይድናሉ ከዚህ ማለፍ የሚችሉት። የተጠሩ ብዙዎች ሆነውም ቢያመልኩትም ቢጸልዩትም ግን ጥቂቶች ናቸው ማለፍ የሚችሉት። ስለዚህ ከዚያ ከጥቂቶቹ ውስጥ ለመሆን እጅግ ጥረት ማድረግ እንዳለብንና ማስተዋል እንዳለብን ነው የሚያስተምረን። ሐዋርያው ቅዱስ ጳውሎስ ምን ማድረግ እንዳለብን ይዘረዝራል። እንግዲህ እንደ እግዚአብሔር ምርጦች ቅዱሳን ሆናችሁ የተወደዳችሁም ሆናችሁ ምሕረትን፣ ርህራሄን፣ ቸርነትን፣ ትህትናን፣ የዋህነትን ልበሱ። የቅድሙን ጥቅስ መልሶ ነው ያስቀመጠልን። ጳውሎስ እንደተናገረው ስንኖር ይላል
ደስተኞችም እንሆናለን። ብዙ ሰዎች ፍቅርና አክብሮት የሚያሳዩን ስንወዳቸው ነው ይላል። እግዚአብሔር እኛን በፍቅሩና በይቅርታው መሙላቱን ይቀጥላል። በማቴዎስ 5:7 እና ማቴዎስ 6:14 ላይ ያለውን ሁለቱን ሐሳብ ተመልከቱ የሚል መልእክት አለ። ማቴዎስ 5:7 ላይ ያለውን የተጻፈውን ስናነብ የሚምሩ ብፁዓን ናቸው ይማራሉና ይላል። ማቴዎስ 6:14 ላይ ደግሞ ለሰዎች ኃጢአታቸውን ይቅር ብትሉ የሰማዩ አባታችሁ እናንተን ደግሞ ይቅር ይላቸዋልና ይላል። ሁለቱን ሐሳብ አንድ ላይ አስቀምጠን በምናነብበት ጊዜ ሁለቱም በይቅርታና በምህረት የተጠቀለሉ ሐሳቦች ናቸው። ምህረትን ያደርጋሉ። ሰዎች ብዙውን ጊዜ ከሰዎች ጋር በአንዳንድ ነገር ላይ ሊካሰሱ ወይ ደግሞ ሊጋጩ ይችላሉ። በቤተሰብ ደረጃ ወንድም ከወንድም ጋር፣ አባት ከእናት ወይም ልጆች ከልጆች ወይም ጎረቤት ከስራ ቦታ፣ በተለያዩ ምክንያት መንግስታት ከነገስታትም ጋር ይጋጫሉ እና ከዚያም በኋላ ግን መደረግ ያለበት እንደ ክርስቲያን እንደ እግዚአብሔር ምርጦች ማድረግ ያለብን ምንድን ነው? ይሄ የሚያስተምረን የሚምሩ ብፁዓን ናቸው ይማራሉ እና ይላል። ምህረት ማድረግን መቻል አለብን። እኛ እንደ አንድ ክርስቲያን እንደ አንድ እንደተመረጡ የእግዚአብሔር አገልጋዮች ማድረግ የሚገባን ነገር ምህረትን ማወቅ አለብን፣ ማድረግ አለብን። ለሰዎች ኃጢአታቸውን ይቅር ብትሉ የሰማዩ አባታቸውን እናንተን ደግሞ ይቅር ይላቸዋልና ይላል። የኛም ኃጢአት ብዙ ኃጢአት ሊኖርብን እንደሚችል እናምናለን። ሁላችንም ኃጢአተኞች ነን፣ በደለኞች ነን፣ እንስታለን፣ እንወርቃለን፣ እንነሳለን፣ እንወርቃለን፣ እንነሳለን። ብዙ ነገሮችን በህይወታችን ላይ እናሳልፋለን። ይሁንና በማቴዎስ 6:14 ላይ የተጻፈውን በምናነብበት ጊዜ ለሰዎች ኃጢአታቸውን ይቅር ብትሉ የሰማይ አባታችሁ ደግሞ ይቅር ይላቸዋልና ብሎ የተናገረውን ስናነብ እኛ በህይወት መኖር የቻልነው የሰማይ አባታችን ይቅር ብሎ ክርስቶስ ኢየሱስን ስለላከልንና ኢየሱስ ክርስቶስም ደግሞ ያንን ተቀብሎ እስከ ሞት የታመነ ሲሆን ከሞት ደግሞ ድል አድርጎ ሲነሳ ያንን የሱን የማሸነፍ ስልጣን በእጃችን ምንም ሳንከፍል ባለቤት ሆንን ማለት ነው። የድሉ ባለቤት ሆነናል። ስለዚህ ከአባታችን ከእግዚአብሔር የተማርነው ነገር ቢኖር ምንድነው? ይቅርታ ማድረግን መለማመድ አለብን። እኛም የበደሉንን ይቅርታ እንድናደርግላቸው ከፍጹም ልብ። አንዳንድ ሰዎች ዛሬ ይቅር ብለው ሌላ ጊዜ ደግሞ መልሰው ደጋግሞ የማሰብ ሁኔታ ያ ሁኔታ የሚታይባቸው አሉ። አንዳንዶቹ አንድ ይቅር ካሉ ደግሞ ጭራሽ ረስተው በቃ በአዲስ ህይወት የሚኖሩ አሉ። እኛ በኢየሱስ አዲስ ህይወት የምንጓዝ ከሆንን አንድ ጊዜ ይቅር ካልን በይቅርታ ህይወት መኖር መቻል አለብን። የመጨረሻውን ክፍል ከመድረሴ በፊት በአዲስ ህይወት መኖር ይላል። አሁን ደግሞ መኖር መቻል ማለት መጀመሪያ በአዲስ ህይወት በኢየሱስ ነው ያገኘ ነው። አሁን ደግሞ በዚያ ህይወት መኖር አለብን። አሁንም ወደ ቅድሙ ጥቅስ ነው የሚወስደን። የኢየሱስ ሰላም ልባችን መቆጣጠር ይኖርበታል። ይህም ሊሆን የሚችለው ኢየሱስ ህይወታችንን ከተቆጣጠረ ብቻ ነው ይላል። አዎ እውነት ነው። ኢየሱስ ልባችንን እንዲቆጣጠር እኛ ልባችንን ደግሞ ለኢየሱስ ክርስቶስ መጀመሪያ ማስረከብ አለብን። እሱ ልባችንን በሚያንኳኳ ጊዜ ከፍተን ኢየሱስን ማስተናገድ መቻል አለብን። እሱ ገብቶ ልባችንን ሲቆጣጠር ደግሞ እኛ ሙሉ ህይወታችን የሱ ይሆናል ማለት ነው። ያን ጊዜ የምናደርጋቸው ነገሮች ሁሉ መልካም ይሆናሉ፣ እግዚአብሔር የሚወደው ይሆናል። በሌሎችም ዘንድ ደግሞ ጥሩ ስነምግባር ያለን ሰዎች እንሆናለን ማለት ነው። ኢየሱስ ህይወታችንን እንዲቆጣጠር ፈቃድ የሚሰጠው ምንድነው? በኢየሱስ ባገኘነው አዲስ ህይወት ስንኖር ነው ማለት ነው። ቆላስይስ 3:16-17 ላይ ያለውን የተጻፈውን ስናነብ ቃሉ እንዲህ ይላል። የእግዚአብሔር ቃል በሙላት ይኖርባችሁ፣ በጥበብ ሁሉ እርስ በርሳችሁ አስተምሩ፣ ገስጹ፣ በመዝሙርና በዝማሬ በመንፈሳዊ ቅኔ በጸጋው በልባችሁ ለእግዚአብሔር ዘምሩ። እግዚአብሔር አብን በእርሱ እያመሰገናችሁ በቃል ቢሆን ወይም በስራ የሚታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት ይላል። እንግዲህ በዚህም ቦታ ቅዱስ ሐዋርያው ጳውሎስ ለቆላስይስ 3:16 ላይ የተናገረውን ቃል ስናነብ የእግዚአብሔር ቃል በሙላት ይኖርባችሁ ይላል። ይሄ ትልቅ ቃል ነው። የእግዚአብሔር ቃል በሙላት በልባችን ከሌለ፣ የእግዚአብሔርን ቃል በደንብ ካልበላን፣ ካልተመገብን፣ ካላነበብን ጥበብ ሊኖረን አይችልም። ሌሎችን ማስተማር አንችልም። ልንገስጻቸው አንችልም። በአዲስ ህይወት መኖር አንችልም።
ህይወታችን በዝማሬ በመንፈሳዊ ቅኔ ለእግዚአብሔር ልንቀኝ አንችልም። ብዙውን ጊዜ ሰዎች ይዘምራሉ፣ ብዙ ሰዎች ይጸልያሉ። አንዳንድ ጊዜ መዝሙሮች ወደ መዝሙር ዓለም በምናስብበት ጊዜ ብዙ ሰዎች አንድን አዝማች ወይም አንድን ሀሳብ 20 ጊዜ ደጋግሞ መድረክን ያናውጣሉ። ሰማይን ዝቅ አድርገው ምድርን ከፍ አድርገው ሰዎች ለጭፈራ ወይም ደግሞ ለዳንሳቸው በሚመች ሁኔታ አድርገው እንዲዘምሩ ሊያደርጉ ይችላሉ። ብዙ የምናያቸው ነገሮች ናቸው። ቃላቶችን በመደጋገም እግዚአብሔርን የምናስደስት ይመስላቸዋል ለአንዳንዶቹ። አይደለም። መዝሙር ከእግዚአብሔር ቃል መሆን አለበት። እያንዳንዷ ቃል አዳዲስ ህይወትን የምትሰጥና መልእክት ያላት መሆን አለበት። ለሰሚዎችም ህይወትን የምትሰጥ አገር ዘመን ተሻጋሪ መሆን አለበት። የሰውን ልብ ገብቶ የሚያስደስት መሆን አለበት። ስለ መዝሙር በዚህ ቦታ እንግዲህ ቅዱስ ጳውሎስ አንስቶ ስለተናገረ ነው። እና መዝሙር ደግሞ ህይወታችንን መንፈሳችንን ደስ ያሰኛል። እኛ ከአምላካችን ጋር ከምንነጋገርበት መገናኛ መንገዶች አንዱ ጸሎት ሲሆን ሁለተኛው መዝሙር ነው። ያንን መዝሙርም ስንዘምር በመዝሙር እግዚአብሔርን ስናከብረው ስናመልክም በልባችን ከአምላክ ጋር የምንናገርበት ትልቁ መገናኛ መንገድ ነው። ስለዚህ ለመዝሙሮቻችንም ጥንቃቄ ማድረግ እንደሚገባን ነው። የምንዘምራቸውን መዝሙሮች ከእግዚአብሔር ቃል ጋር አብሮ ይሄዳሉ አይሄድም፣ ይጋጫል አይጋጭም ብለን ማወቅ አለብን። ለዚህ ነው ያ መሆን የሚችለው የእግዚአብሔር ቃል በሙላት በልባችን ሲኖር ነው። የእግዚአብሔርን ቃል በሙላት ስንመገብ ነው። በደንብ ስንማር ነው፣ ስናጠና ነው፣ ስናስተውል ነው ተገቢውን ማድረግ የምንችለው። ስለ ዝማሬ ስናነሳ እርግጥ ነው በዚህ በዝማሬዎች ድንቅ የተስፋ መልእክት አላቸው። ልባችንን ከፍ ያደርጉታል። እርግጥ ነው ሙዚቃ ኃይል አለው። ዳዊት በበገናው ሲደረድር ንጉስ ሳኦል ጥሩ ስሜት ይሰማው ነበር ይላል። አንደኛ ሳሙኤል 16:23 ላይ የተጻፈውን ስናነብ ጥናቶች እንደሚያሳዩት አንዳንድ የሙዚቃ አይነቶች ፈውስን የሚያመጡ ሊሆኑ ይችላሉ ይላል። ስለዚህ መዝሙር ሰላም እንዲሰማን ሊያደርገን ይችላል ይላል። እና ይህም ሁሉ ሐሳብን ወደ አንድ ቦታ ስናመጣ መዝሙርም ጸሎትም አገልግሎታችን ሁሉ በእግዚአብሔር ቃል መሰረት መሆን አለበት። በአዲስ ህይወት ስንመላለስ የእግዚአብሔር ቃል በሙላት በልባችን ስንኖር በጥበብ ደግሞ እርስ በርሳችን የምናስተምር፣ የምንገስጽ፣ የምንዘምር፣ በጸጋው የምናገለግል አገልጋዮች እንሆናለን ማለት ነው። ወደ ማጠቃለያው ሲወርድ የእግዚአብሔር መንፈስ አእምሮአችንና ልባችንን ሲቆጣጠር አዲስ ዝማሬ እንዘምራለን። እግዚአብሔር የሰጠን ተስፋ እንደሚፈጽምልን እንረዳለን። እግዚአብሔር ኃጢአታችንን ይቅር ይለናል፣ ከኛም ያስወግዳል። ከዚህም በፊት ስለሰራው ነው ኃጢአት የእግዚአብሔር ህግ ስለተላለፍን እናዝናለን። በኢየሱስም እናምናለን። እርሱ እኛን ያነጻን ዘንድ ሞተ። ደግሞም ከጌታችን ከኢየሱስ ክርስቶስ የተነሳ በጽድቅ ምክንያት የዘላለም ህይወት ይነግስ ዘንድ ጸጋ ከመጠን ይልቅ በለጠ ይላል ሮሜ 5:21 ላይ። እኛ በየጊዜው ኃጢአት በበዛ ቁጥር እንዳንጠፋ ኢየሱስ ክርስቶስ ለእግዚአብሔር ለእኛ ስለሚጠነቀቅልን ጸጋውን አብስቶ ሰጥቶናል። ያንን ጸጋ ወይም የክርስቶስን በረከት ተስፋ በመቀበል በዛ ህይወት እንድንኖር እግዚአብሔር እንዲረዳን እንጸልያለን። የዛሬውን መልእክትን በዚህ አጠቃልላለሁ። ወንድሜ ሙሉጌታ ከዚህ በኋላ ይቀበለኛል። አመሰግናለሁ። ተባረክ ወንድሜ። በጣም አመሰግናለሁ። እግዚአብሔር ይባርክ። እንግዲህ ዘመዶቼ በአጠቃላይ እንግዲህ አርስታችን ሰማይና ምድርን በክርስቶስ አንድ ማድረግ የሚል ነው። እንግዲህ ሰማይና ምድርን በክርስቶስ አንድ የሚያደርገው ራሱ ክርስቶስ ነው። እኛን ደግሞ መልእክተኞቹ አድርጎ አስቀምጦናል። እንግዲህ እኛ እንዴት አድርገን መልእክተኞች ሆን? መጀመሪያ ደቀ መዛሙርቶችን ብናስብ ምን አይነት ደቀ መዛሙርቶች ነበሩ? አሳ አጥማጆች፣ እርስ በርሳቸው የሚጣሉ፣ የሚጥላሉ፣ የሚቀናኑ፣ በስልጣን አንዱ እኔ በቀኝ ልቀመጥ በግራ ልቀመጥ፣ እናትየዋ የዘብድ ልጆች እናትየዋ መጣ አንዱን ከዚህ ጋር አስቀምጣ አንደኛውን ከዛ ጎን አስቀምጣል። አዎ እንደዛ አይነት ደቀ መዛሙርቶች ናቸው። መጨረሻ ላይ ሲለወጡ እግዚአብሔር ሲለውጣቸው ምን ሆኑ?
ራሳቸውን መስዋዕት ለማድረግ ፈቃደኞች ሆኑ። ሁሉም እኮ ናቸው 11 ደቀ መዛሙርትና ጳውሎስ እና ሌሎቹ ምንድነው የተደረጉት? መስዋዕት ሆኑ። ለክርስቶስ መስዋዕት ሆኑ። ለወንጌል መስዋዕት ሆኑ። በእስራት አርጅቶ የሞተው ዮሐንስ ብቻ ነው። ለዛውም እሱም ተቀቅሎ በዘይት ተቀቅሎ አልሞት ሲል አውጥተው ጳጢሞስ ደሴት ላይ ወስደው አሰሩት። ሰው በሌለበት ብለው ነው። ነገር ግን ጳጢሞስ ደሴት ላይ ሆኖ ምን ጻፈ? ዮሐንስ ራእይን ጻፈ። ያው የክርስቶስ ራእይ ነው፣ ግን የዮሐንስ ራእይ ብሎ ስም ሰጥተውታል። እና ያንን ራእይ ጌታ ኢየሱስ ሰጠው። ተመልከቱ ዘመዶች፣ እኔና እናንተም ለዚህ ወንጌል የተጠራን ወንጌል ይሄንን ወንጌል ለዓለም ማስተላለፍ የምንችለው ደግሞ እኛ ራሳችን ውስጣችን ሰላም ሲኖረው፣ ከሌሎችም ሰዎች ጋር ሰላም ስንሆን፣ ከቤተ ክርስቲያን ጋር ሰላም ስንሆን፣ ከወገኖቻችን ጋር ብሔር ሳንለይ መልክ ሳንለይ ይሄ ኢትዮጵያዊ ነው፣ ይሄ አፍሪካዊ ነው፣ ይሄ ናይጄሪያዊ ነው፣ ይሄ አሜሪካዊ ነው፣ ይሄ ምን ሳንል ሰው ሁሉ በእግዚአብሔር መልክ የተፈጠረ እንደሆነ ተቀብለን እያንዳንዳችን ደግሞ እግዚአብሔርን እንደምንመስል አንድ ነገር እንደመሰላችሁ እኔ ጌታ ኢየሱስ ክርስቶስን ሳየው ከሱ ጋር ስገናኝ ጌታ ኢየሱስ እኔን ነው የሚመስለው። ወንድሜ ኤልሳዕ ጌታ ኢየሱስን ሲያይ ጌታ ኢየሱስ ወንድሜ ኤልሳዕን ነው የሚመስለው። እያንዳንዳችን የከበረ አካል ይኖረናል፣ ነገር ግን መልካችን አይለወጥም። ሰማይ ስንሄድ ቤተሰቦቻችንን እናገኛቸዋለን፣ እናውቃቸዋለን። ለምን? መልካቸው አይለወጥም። የከበረ አካል ይኖራቸዋል፣ ሁሉ ነገራቸው ይለወጣል። ነገር ግን ጥቁር የነበረ ነጭ ይሆናል ማለት አይደለም። እግዚአብሔር በህብረ ቀለም ነው። ልክ ቀስተ ደመናን እንደምናየው ነው እግዚአብሔርን ማየት ያለብን። ህብረ ቀለም ነው። ያ ቀስተ ደመና እኮ ከእግዚአብሔር ዙፋን ስር ነው የሚወጣው። የእግዚአብሔርን ዙፋን የከበበው ያ ቀስተ ደመና ነው። ያ ደግሞ የእግዚአብሔር ክብር። ስለዚህ እግዚአብሔር አምላካችን ሁላችንን ይወደናል። ወንድሞቼና እህቶቼ፣ አንዳንድ ሰዎች እግዚአብሔር ነጭ ነው፣ እግዚአብሔር አይሁድ ነው እያሉ ለኔ አይደለም የተወለደው ይላሉ። ነው አይደለም። እግዚአብሔር ለኔም ለአንተም ለአንቺም ለሁላችንም ነው የተወለደው። ሁላችንንም የሚወክል መልክ ነው ያለው። እያንዳንዳችን ጌታ ኢየሱስን ስናይ፣ ሰማይ ሄደን ስናይ እኛን ነው የሚመስለው፣ እኔን ነው የሚመስለው፣ አንቺን ነው የሚመስለው፣ አንተን ነው የሚመስለው። ስለዚህ በዛ ደስ ሊለን ይገባል። በምንም ነገር ልንጠራጠር አይገባል። እግዚአብሔር እጅግ አድርጎ ያፈቅራል። የፈለገ ኃጢአት ሰርተን ቢሆን እንደው ሳናውቅ የሰራነው ኃጢአት ብለን ነው ብዙ ጊዜ የምንሰራ። እኔ ግልጹን እነግራቸዋለሁ፣ እኔ ሳላውቅ የምሰራ ኃጢአት የለም። ሁላችንም ያንንም ኃጢአት ጌታ ኢየሱስ ይቅር ይለናል። ማንም ሌላ ነገር እንዲሰብክላቸው አያስፈልግም። ጌታ ኢየሱስ አውቀንም ሳናውቅም የሰራነውን ኃጢአት ይቅር ይላል። ግን ከልባችን ንስሐ መግባት አለ። የሰማይ ባህሪ እንዲኖረን ያስፈልጋል። ሰዎችን ይቅር ማለት አለብን። ሰዎችን ማፍቀር አለብን። ቤተሰቦቻችንንም ቢሆን ጎረቤቶቻችንን ልናፈቅር ይገባል። ስለዚህ ሰማያዊ ባህሪ፣ ምድራዊም ባህሪ ቀብረን ሰማያዊ ባህሪ ለእያንዳንዳችን ሊኖረን ያስፈልጋል። እግዚአብሔር ይባርካችሁ። እንግዲህ ስንደነድን ወንድሜ ኤልሳዕ ጸሎት ያደርግልንና እንጨርሳለን። ወንድሜ ኤልሳዕ። እሺ እንጸልይ። በሰማይ ዙፋኔ ክብርህን ነግሰህ የምትኖር እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ክብርና ምስጋና ለስም ይሁን። ጌታ ሆይ ከጀመርንበት ሰዓት አንስቶ እስከዚህ እስከ ፍጻሜ ስለመራህን ስላስተማርከን በጌታ በኢየሱስ ክርስቶስ ስም ክብርና ምስጋና ላንተ ይሁን። እኛም ደግሞ በተማርነውም ሆነ ባስተማርነውም ጸንተን መኖር እንድንችል ጸጋህን አብዛልን። ከክፉ ሁሉ ሰውረን። ለመንግስት ስላዘጋጀህን ተመስገን። ተመልሰን ደግሞ ሌላ በሚቀጥለው ጊዜ እስከምንገናኝ በዓለም ዙሪያ ከሚገኙ ወገኖች ከሁላችንም ጋር አንተ ሁን። በጌታ በኢየሱስ ክርስቶስ ሕያው ስም አሜን። አሜን አሜን። ተባረክ። እግዚአብሔር ይባርክህ።